ብዙ ምስጢር አለ በሪፈጃ ስም የሚደረገው። ሽፋኑ ባህል ነው። ወደ ውስጥ ገባ በጥበላችሁ ብትገቡ ውስጥ ብታየው ጣዖት ዋቄፍና ሰዱሪ ከኩሞ ፋኪስ ተሰጡር ኢሬቻን የኦሮሞ አይደለም። ሰላም ጤና ይስጥልን ውድ የብሔርያ ቲዩብ ቤተሰቦች በያላችሁበት የእግዚአብሔር ሰላም ከሁላችንም ጋር ይሁን። የእመቤታችን ምልጃና ጸሎት አይለየን ለማለት እወዳለሁ። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባችኋለሁ። እስቲ ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮ ላይ ያው ቻናላችን የሚያቀርበው የተለየ ሀሳብ የለውም፣ ግን ቪዲዮውን ሁላችንም እናደምጣለን። ቀጥታ ወደ ቪዲዮ ዋቄፍታ አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝብ መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባት ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባ በጥበላችሁ ብትገቡ ውስጥ ብታየው ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግማሹ። ዋቄፍና ሰዱሪ ከኩሞ ፋኪስ ተሰጡር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይህን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ በሪፈጃ ስም የሚደረገው። ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ። ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቄፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የእነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው።
ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት ምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። ምናልባት ታንክስ ጊቪንግ ነው የሚለውን ነገርን በደንብ እናስቡ። ታንክስ ጊቪንግ ከየት ነው የመጣው? አሁን ፈረንጆች ያከብሩታል። እኔ አሜሪካን ሀገር ብዙ ጊዜ አጋጥሞኛል። በጣም ብዙ ቤትም ተጋብዣለሁ። ታንክስ ጊቪንግ በጣም የተለመደ በዓል ነው። መቼ ተጀመረ ብለህ ብታስብ በ1620 መቶ ክፍለ ዘመን በ1620 ዓመተ በፈረንጆቹ አቆጣጠር የእንግሊዞች ፕሩቲያንስ የሚባሉ ክርስቲያኖች ናቸው ወደ አሜሪካ ነገር ሲፈልሱ የደረሱት ክረምት ነው። በጣም ከባድ ክረምት ላይ ነው የደረሱት እና ብዙዎቻቸው በጣም ከብርዱ የተነሳ ሰርቫይቭ ማድረግ አልቻሉም። በጣም ብዙዎቹ እና በ1620 ገቡ። በጣም ብዙ ሰዎች ናቸው ያለፉት፣ የሞቱት፣ ህይወታቸውን ያጡት። ከዛ እነዚህ ኔቲቮቹ እነዚህ የመጡት መጤዎች ወይም ደግሞ ፒልግሪሜስ የሚባሉት ሰዎች ወይም ደግሞ በዛ ከስደትም ግማሹ ስደትም ሸሽቶ ነው ክርስቲያኖች ናቸው ባይዘው ስደትም ሸሽቶ ነው የሄዱት እና እዛ መሬት ላይ ከደረሱ በኋላ እንግዶች ናቸው፣ ለሀገሩ እንግዳ ናቸው፣ ለአየሩ እንግዳ ናቸው እና እዛ በ1620 ደረሱ። ከዛ በኋላ እንዴት እርሻ እንደሚያርሱ፣ እንዴት ሰርባብ እንደሚያረጉ፣ እንዴት መኖር እንዳለባቸው ከኔቲቮቹ ተምረው ብዙዎቹ እርሻ ማረስ ጀመሩ እና በብዙ መከራ ሰርቫይቭ አደረጉ። በ1621 ልክ መከሩ ሲመጣ የመጀመሪያውን በዓል ሲያከብሩ እግዚአብሔርን ከዛ መከራ ከዛ በጣም ያሳለፉ መከራ ቀላል አይደለም። የመጀመሪያው ምስጋና አደረጉ ማለት ነው እና ያንን የተጀመረው በኋላ ላይ በአሜሪካን ሀገር በኮንግረስ ጸድቆ የሀገሪቱ ብሔራዊ በዓል እስኪሆን ድረስ የሄደው ማለት ነው። የክርስቲያን በዓል ነው፣ የክርስቲያኖች በዓል ነው። ስለዚህ ያን ታንክስ ጊቪንግ እነዛ ስደተኞች አሜሪካን ገብቶ ሰርቫይቭ ያደረጉበትና የመጀመሪያውን ዓመት መሰንበታቸውን፣ መቆየታቸውን፣ እህሉ ደርሶ መብላታቸውን፣ መኖራቸውን እግዚአብሔርን ያመሰገኑበት ጉዳይ ነው። ራሱም ስፔሲፊክ የራሱ ታሪክ ስላለው ማለት ነው። እግዚአብሔር ላደረገልን ነገር መቼም 24 hours ብናመሰግን ሁላችንም በጣም ኢምፖርታንት ነው። እግዚአብሔር ሁሉ ጊዜ በህይወታችን ላይ አሻራ አለው። ቀኑን ስለመዋላችን ሁሉ ጌታ ማመስገን አለብን። እንደ ክርስቲያኖች ደግሞ ከሆን በእኛ ሀገር በየቤተክርስቲያናቱ የምስጋና ጊዜ ይደረጋል። በአሜሪካን ሀገርና ምናልባትም ደግሞ በካናዳ እንደዚህ ታንክስ ጊቪንግ በጣም የተለመደ ነው። ከነዚህ ሰዎች ጋር በተገናኘ ማለት ነው። የዋቀ ፈታው የዚህ የኢሬቻው ከነሱ ጋር የተገናኘ ነው። እነዚህ መቀላቀል አንችልም። እንዲህ ሚክስ ማድረግ የማይገናኝ ነገር ነው። ስለዚህ ጀስት አሜሪካኖች ከምንድን አዳፕት ያደረጉት? አሜሪካኖች እኮ ሲጀመር የክርስቲያን በዓል ነው። ናሽናሊ አዶፕት መደረጉ ግን አሪፍ ነው። ወደፊት ኢሬቻ ምናልባት ኢሬቻ ናሽናል በዓል ከሆነ ምን ማለት ነው? ወንዝ ሄደው ሳር አበባ አስቀምጦ ሳይሆን ምክንያቱም ሁሉም ሰው ወንዝ መሄድ ያለበት። እኔ ቄስ ቶለሳ ጉዲና እባላለሁ። እኔ በተወለድኩበት ገጠር ኢሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ
በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ሕያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም። ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምባጓሮ በማስነሳት ነው። አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። እኔም በአይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት ከመጻሕፍት ያነበብኩት አይደለም። በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የህዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ህዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የኢሬቻን በዓል ለህዝብ ማቅረብ ህዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ህዝብ አንድ በመሆን ለኢትዮጵያ ህዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተን? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደብን? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለውም። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ህዝብ እንደማይመጥን በማመልከት ሀሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ። ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለህዝብ በማሰብ እንደሆነ እንድትረዱኝ ይፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋህነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። የኢሬቻ ባህልም ሆነ መንፈስ የኦሮሞ ህዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም።
አባቶች እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ኢሬቻ በዚህ በ21ኛው ክፍለ ዘመን ለምኖር ህብረተሰብ ምንም የሚጠቅም ጤናማ ሚና የለውም። ከእንግዲህ የህብረተሰባችንን የታድሶ እርምጃና ራዕይ የማይመጥንን ሁሉ የምንከፋው እንጂ የምንውጠው እንግዲህ ቪዲዮን እንዳያችሁት ነው። መልካም ቆይታ እንደነበረን ተስፋ እናደርጋለን። ይሄ ሀሳብ እንግዲህ የኔ ወይም የግለሰብ ሀሳብ አይደለም እና ሀሳቡን ወደ ሚዲያ ነው የመጣው። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ በድጋሚ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ ላሳስባችሁ እወዳለሁ። መልካም ቆይታ። አዲሱ ዓመት የሰላም፣ የፍቅር፣ የመተሳሰብ ዓመት እንዲሆንላችሁ እንመኛለን። የእግዚአብሔር ሰላም ከሁላችንም ጋር ይሁን። መልካም ቆይታ። ሰላም ይብዛላችሁ።